ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የኢቢኤስ ባለቤቶቹ አቶ አማን ፍስሐ ጽዮንና ባለቤታቸው ወይዘሮ ማክዳን ጨምሮ እንዲሁም በቁጥጥር ስር ውለው የነበሩ የኢቢኤስ ቴሌቪዥን ሰራተኞች ከእስር መለቀቃቸው ተሰምቷል። የብርቱካን ዕለት የሚል ዶክመንተሪም በፋና ተለቋል። በተያያዘ መረጃም በትብብር የሚሰሩ አራት ፓርቲዎች የተማሪ ብርቱካን ተመስገንን ጉዳይ አስመልክቶ ለኢትዮጵያ ሰብአዊ መብቶች ኮሚሽን ደብዳቤ መጻፋቸው ተሰምቷል። መረጃን በዜናችን በዝርዝር እናስደምጣቸዋለን። የሱዳን ጦር አዛዥ ጀነራል አብዱል ፈታህ አልቡርሃን የካርቱም ግዛት ከፈጣን የድጋፍ ሰጪ ኃይሎች ቁጥጥር ስር ነጻ መውጣቱን አውጀዋል። አልቡርሃን ይህንን ያሉት ከሁለት ዓመታት በኋላ ለመጀመሪያ ጊዜ በዋና ከተማዋ በሚገኘው ዓለም አቀፍ አውሮፕላን ማረፊያ ካረፉ በኋላ ነው። መረጃን በዜናችን በዝርዝር እንመለከተዋለን። ከነዚህ መረጃዎች በተጨማሪ በትግራይ ክልል በተፈጠረው የነዳጅ እጥረት አገልግሎት የሚሰጡ ተቋማት እየተዘጉ እንደሆነ መገለጹ፣ በሰሜን ሸዋ ማጀቴና አካባቢው በጥምር ጦሩ እየተወሰደ ባለው እርምጃ በርካታ ኃይል መደምሰሱንና ንብረቶችን ማስመለስ መቻሉን የመከላከያ የኮማንዶ ክፍለ ጦር ሬጅመንት አዛዥ ማስታወቃቸውን፣ በማይናማር በኦንላይን የገንዘብ ማጭበርበር ላይ በግዳጅ ተሰማርተው የነበሩ 14 ኢትዮጵያውያን አዲስ አበባ መግባታቸውን እንዲሁም 9ኛ ቀኑን በያዘው ዘመቻ አንድነት በጎንደር የተሰሙትን የውጊያ መረጃዎች አስመልክቶና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የኢትዮጵያ አየር መንገድና አርቸር አቪዬሽን በተለያዩ ዘርፎች በትብብር መስራት የሚያስችላቸውን ስምምነት መፈራረሙን አየር መንገዱ አስታውቋል። ስምምነቱ በኤሌክትሪክ የሚሰሩ አውሮፕላኖችን በአየር ትራንስፖርት አገልግሎት ላይ ለማዋልና በአርቸር ኤር የበረራ ፕሮግራም መሰረት በሌሊት የሚደረጉ የጭነት በረራ አገልግሎቶችን ለመስጠት ያለመ ነውም ብሏል። ዘመኑ የደረሰበትን የአየር ትራንስፖርት አገልግሎት መስጠት ከማስቻሉ ባለፈም ለአየር ንብረት መጠበቅ የራሱ አስተዋጽኦ ያበረክታል ሲልም ገልጿል። ወደ ቀጣዩ መረጃችን ስናልፍ አልቡርሃን በካርቱም በመገኘት ዋና ከተማዋ ነጻ መውጣቷን አውጀዋል። የሱዳን ጦር አዛዥ ጀነራል አብዱል ፈታህ አልቡርሃን የካርቱምን ግዛት ከፈጣን የድጋፍ ሰጪ ኃይሎች ቁጥጥር ነጻ መውጣቷን አውጀዋል። አልቡርሃን ይህንን ያሉት ከሁለት ዓመታት በኋላ ለመጀመሪያ ጊዜ በዋና ከተማዋ በሚገኘው ዓለም አቀፍ አውሮፕላን ማረፊያ ካረፉ በኋላ ነው። ሮብ ማለዳ ላይ ሰራዊቱና ደጋፊዎቹ በካርቱም ግዛት ትልቁን የምድር ወታደራዊ ጥቃት በመክፈት ወታደራዊና የሲቪል ጣቢያዎችን በመያዝ የአርኤስኤፍ ታጣቂዎችን ከአብዛኛው የከተማዋ ሰፈሮች አስወጥተዋል። የአርኤስኤፍ አባላት ከያዟቸው አብዛኛዎቹ የካርቱም ከተሞች ተነስተው ወደ ምዕራብ የአገሪቱ ክፍል መውጣታቸውም ተዘግቧል። በጦር ሰራዊቱ ሰው አልባ አውሮፕላኖች የተቀረጹ ምስሎችም የአርኤስኤፍ ታጣቂዎች ከከተማዋ ለማምለጥ ባደረጉት ጉዞ ከካርቱም በስተደቡብ የሚገኘውን የጀበል አውሊያ ድልድይ ተጨናንቆ ተስተውሏል። የደቡብ ካርቱም ነዋሪዎች ቀደም ሲል በአርኤስኤፍ ቁጥጥር ስር ባሉ ሰፈሮች የመንግስት ወታደሮች መግባታቸውን ተከትሎ ደስታቸውን ሲገልጹ ተስተውለዋል። ዜጎቹ እንደ ሳሃፋ፣ ካልክላ፣ ገዳሪፍ ባሉ አካባቢዎችም ለሰራዊቱ የድል ዝማሬ ሲዘምሩ ታይተዋል። የሱዳን ጦር ቃል አቀባይ ነቢል አብደላ በሰጡት መግለጫ የሉዓላዊ ምክር ቤት ሊቀመንበር የጦር ኃይሎች ጠቅላይ አዛዥ ጀነራል አብዱል ፈታህ አልቡርሃን ዛሬ በካርቱም ዓለም አቀፍ አውሮፕላን ማረፊያ የተሰማራውን ኃይላችንን ጎብኝተዋል። በተጨማሪም በሪፐብሊካን ቤተ መንግስት የሚገኘውን ኃይል ጎብኝተዋል ብለዋል። የቡርሃን አውሮፕላን ጦርነቱ ከተቀሰቀሰበት ሚያዝያ 15 ቀን 2023 ዓ.ም ጀምሮ ወደ አየር ማረፊያው ያደረገው የመጀመሪያው በረራ መሆኑንም አብራርቷል። አርኤስኤፍ በጦርነቱ የመጀመሪያ ቀን የካርቱምን ዓለም አቀፍ አውሮፕላን ማረፊያ ተቆጣጥሮ እንደነበርም አይዘነጋም። ወደ ቀጣዩ መረጃችን ስናልፍ የብርቱካን ተመስገን ቃለ ምልልስን ተከትሎ በፖሊስ ቁጥጥር ስር ውለው ከነበሩ የኢቢኤስ ቴሌቪዥን ሰራተኞች መካከል ባለቤቶቹ አማን ፍስሐ ጽዮንና ባለቤታቸው ወይዘሮ ማክዳ ዛሬ ከእስር መለቀቃቸው ተሰምተዋል። ባለታሪኳ ብርቱካንን ጨምሮ ፕሮግራሙን ያዘጋጁትና ካሜራማኖች እስከ ኤዲተሮች ድረስ በቁጥጥር ስር የሚገኙ ሲሆን የጣቢያው ባለቤት አቶ አማንና ባለቤታቸው ወይዘሮ ማክዳ ለሕክምና ውጭ አገር ቆይተው እንደተመለሱ በፖሊስ መያዛቸውን መዘገባችን ይታወሳል። ከሁለት ቀን በፊት የኢቢኤስ ባለቤቶችና አመራሮች በብርቱካን ጉዳይ ረጅም ስብሰባ አድርገው መግለጫ እስከ ማውጣት መድረሳቸው የሚታወቅ ሲሆን በኋላም መግለጫው የወጣበት የፌስቡክ ገጽ ከናካቴው መጥፋቱ ይታወቃል። ከሰዓታት በኋላ ደግሞ አማንና ማክዳ መታሰራቸው ተገልጿል። አማንና ማክዳ ለፖሊስ ቃል መስጠታቸው በሁሉ ነገር ከህግ አካላት ጋር እንደሚተባበሩ መግለጻቸውንም የፖሊስ ምንጮች ነግረውናል ሲል ዛበሻ ዘግቧል። ይህ በእንዲህ እንዳለም የብርቱካን እውነት በሚል አንድ ዶክመንተሪ ፋና ቴሌቪዥን ለህዝቡ አዘጋጅቶ አቅርቧል። አራቱ ፓርቲዎችም ለኢትዮጵያ ሰብአዊ መብቶች ኮሚሽን ደብዳቤ
ጽፏል። በትብብር የሚሰሩ ፓርቲዎች እናት ፓርቲ፣ መኢአድ፣ ኢያፓና አማራ ጊዮናዊ ንቅናቄ፣ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ የተማሪ ብርቱካን ተመስገን ጉዳይ እሁድ ዕለት በሚዲያ ከተላለፈ በኋላ ዝግጅቱ ከዩቲዩብ እንዲወርድ ተደርጓል። የሚዲያው ኃላፊዎችም ወከባ እየደረሰባቸው ነው፣ ወጣቷንም የመሰወርና ማዋከብ እየደረሰባት እንደሆነ በስፋት እየተነገረ እንደሆነ አራቱ ፓርቲዎች በደብዳቤያቸው ጠቅሰዋል። ይህም ከሰብአዊ መብት ጋር የሚያያዝ ጉዳይ ስላለው ኮሚሽኑ እስከዛሬ እንደሚያደርገው የወጣት ብርቱካንን ጉዳይ በቅርበት ተከታትሎ ለህዝብ ይፋ እንዲያደርግና የወጣቷም ደህንነት መጠበቁን እንዲያረጋግጥ በሚል ደብዳቤ ጽፈዋል። እንደሚታወቀው ፓርቲዎቹ በወጣቷ ጉዳይና ከሰሞኑ በኦሮሚያ ክልል በሰሜን ሸዋ ዞን አሊደሮና ጎርፎ አካባቢ በታገቱት ሰዎች ዙሪያ መግለጫ ማውጣታቸውም ይታወሳል። ወደ ቀጣዩ መረጃዎችን ስናልፍ በትግራይ ክልል በተፈጠረው የነዳጅ እጥረት አገልግሎት የሚሰጡ ተቋማት እየተዘጉ መሆኑ ተገልጿል። ለደርሶ መልስ የሚከፈል 20 ብር የትራንስፖርት ታሪፍ 80 ብርና ከዚያ በላይ መድረሱም ተነግሯል። በትግራይ ክልል በተከሰተው የነዳጅ እጥረት ሳቢያም አስተዳደራዊ አገልግሎት የሚሰጡ ተቋማት ጭምር እየተዘጉ መሆኑ ተገልጿል። የመቀሌ ከተማ ነዋሪዎችም በከተማዋ ነዳጅ የሚባል ነገር የለም ሲሉ ሀሳባቸውን ገልጸዋል። በዚህ የተነሳ የትራንስፖርት ታሪፍ በከፍተኛ ሁኔታ መጨመሩንም ተናግረዋል። ለምሳሌ 10 ብር ያስከፍል የነበረው የትራንስፖርት ታሪፍ ከ30 ብር በላይ በአንድ ጊዜ እንደጨመረም ተናግረዋል። ታሪፉ በከፍተኛ ሁኔታ በመጨመሩ ወደ ሌሎች የክልሉ አካባቢዎች ለመጓዝ አዳጋች ነው ሲሉም አክለዋል። ከዚሁ ባለፈ መንግስታዊ አገልግሎት የሚሰጡ ተቋማት በዚህ ችግር የተነሳ አገልግሎት ለመስጠት ጫና ውስጥ እንደገቡ ጠቁመው በዚህም የተነሳ አገልግሎት ያቋረጡ አሉ። የአንዳንድ ተቋማት ሰራተኞችም በእግራቸው እየተመላለሱ አገልግሎት እየሰጡ እንደሆነ ተገልጿል። ወደ ቀጣዩ መረጃችን ስናልፍ በጽንፈኛው ታጣቂ ቡድን ላይ የሚወሰደው እርምጃ ተጠናክሮ ቀጥሏል ሲል የኢፌዴሪ መከላከያ ሰራዊት ገልጿል። በሰሜን ሸዋ ዞን ማጀቴና አካባቢው በጥምር ጦሩ እየተወሰደ ባለው እርምጃ በርካታ ኃይል መደምሰሱንና ንብረቶችን ማስመለስ መቻሉን የኮማንዶ ክፍለ ጦር ሬጅመንት አዛዥ አስታውቀዋል። አዛዡ ሻለቃ ታሪኩ ሻሜቦ 14 ኩንታል እህልና ቴሌቪዥን ከቡድኑ መማረካቸውንና 6 ግለሰቦች ደግሞ በሰላም እጅ መስጠታቸውን ገልጸዋል። በተመሳሳይ የደቡብ እዝ ክፍለ ጦር እርምጃ መውሰዱን የኢፌዴሪ መከላከያ ሰራዊት በማህበራዊ ስር ገጹ አጋርቷል። ክፍለ ጦሩ በደቡብ ወሎ ዞን ወረዳዎች ባደረገው ስምሪት ታጣቂዎችን መደምሰሳቸውንና መማረካቸውን እንዲሁም የነፍስ ወከፍ መሳሪያዎችን በቁጥጥር ስር ማዋል መቻሉን የክፍለ ጦሩ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሻለቃ ዘሪሁን አሰፋ መናገራቸውን በዘገባው ተካቷል። ወደ ቀጣዩ መረጃዎችን ስናልፍ ከህዳሴ ግድብ በቀን ከ14000 ቶን በላይ የአሳ ምርት የሚገኝበት አቅም ተፈጥሯል ተብሎ የተሰራጨው መረጃ ተጋኖ የቀረበ ነው ሲል ፋክት ቼክ መልእክቱን በማህበራዊ ስር ገጹ አጋርቷል። በትናንትናው ዕለት የግብርና ሚኒስቴር ከታላቁ የኢትዮጵያ ህዳሴ ግድብ በቀን ከ14000 ቶን በላይ የአሳ ምርት የሚገኝበት አቅም መፈጠሩን በሶሻል ሚዲያ ገጹ አስታውቆ ነበር። በግብርና ሚኒስቴር የአሳ ሀብት ልማት ዴስክ ኃላፊ ዶክተር ፋሲል ዳዊት በግድቡ በስፋት ተፈላጊ የሆኑ የአሳ ዝርያዎች እየተመረቱ መሆኑን ጠቅሰው በዚህም በቀን ከ14500 ቶን በላይ የአሳ ምርት የሚገኝበት አቅም መፈጠሩን አብራርተዋል። ይሁንና ኢትዮጵያ ቼክ በዚህ ዙሪያ ያደረኩት ባለማጣራት መሰረት መረጃው ተጋኖ የቀረበ መሆኑን ዘግቧል። 14000 ቶን ወይም 14 ሚሊዮን ኪሎ ግራም በአንድ ቀን ከህዳሴ ግድብ ብቻ ማምረት እንደሚቻል የቀረበው መረጃ የተሳሳተ መሆኑን ያገላበጥናቸው መረጃዎች ያሳያሉ በማለትም ፋክት ቼክ አረጋግጧል። ለአብነትም ፊሸሪስ ኤንድ አኳቲክ ሳይንስ የተባለው በአሳ ምርት ዙሪያ ጥናት የሚያደርግ ተቋም ኢትዮጵያ ካሏት ግድቦች ማግኘት የምትችለው የአሳ ምርት መጠን በአመት እስከ 8000 ቶን ሊደርስ እንደሚችል ይጠቁማል። በሌላ በኩል ሳይንስ ዳይሬክት በመላው ኢትዮጵያ ካሉ የውሃ አካላት፣ ሐይቆች፣ ግድቦችና ወንዞች በአመት ሊገኝ የሚችለው የአሳ ምርት መጠን 94500 ቶን እንደሆነ ይጠቁማል። የግብርና ሚኒስቴር ይህን የትናንት የተሳሳተ መረጃውን በዛሬው ዕለት አስተካክሎ 14500 ኪሎ ግራም እንዳለ የተመለከትን ቢሆንም የትናንት መረጃውን ይዘው የወጡ በርካታ ሚዲያዎች እስካሁን 14500 ቶን የሚል አሃዝ ይዘው እንደሚገኙ አስተውለናል በማለት ፋክት ቼክ ዘግቧል። ፋክት ቼክ በመጨረሻም የመንግስት የመረጃ ምንጮች ተደራሽነታቸው ሰፊ ስለሆነ በሚያቀርቧቸው ቁጥሮችና መረጃዎች ላይ ጥንቃቄ ሊያደርጉ እንደሚገባና ስህተት ሲሰራ ደግሞ እርምት በግልጽ በማድረግ ህብረተሰቡን ማሳወቅ እንዳለባቸውም ኢትዮጵያ ቼክ መልእክቱን አስተላልፈዋል። ወደ ቀጣዩ መረጃዎችን ስናልፍ ኃላፊነታቸውን ላልተገባ ጥቅም ያዋሉ በለሚ ኩራ ክፍለ ከተማ ገቢዎች ቅርንጫፍ ጽህፈት ቤት የክትትል ኦፊሰር ባለሙያ በቁጥጥር ስር መዋላቸው ተሰምተዋል። በለሚ ኩራ ክፍለ ከተማ አስተዳደር በወረዳ 2 በሰላምና ጸጥታ ኃላፊ የሚመራ የክትትል ቡድን በማደራጀት ከአያት አደባባይ እስከ ጣፎ አደባባይ ድረስ መንግስትና ህዝብ የሰጣቸውን ኃላፊነት ወደ ጎን በመተው ለራስ ያልተገባ ጥቅም በመዋል መኪናዎችን በማስቆም ገንዘብ ሲቀበሉ የነበሩ ሰራተኞች በቁጥጥር ስር ውለዋል። ይህንን ወንጀል ሲፈጽሙ እጅ ከፈንጅ የተያዙት ተጠርጣሪ ወንጀለኞች
ተጠርጣሪዎች አንደኛ ዳኛቸው ጎንፋ ዋቅጅራ፣ ሁለተኛ ዳዊት ፍቅሬና ሶስተኛ ይልቃል ጌጤ መሆናቸውም ተገልጿል። ግለሰቦቹ ድርጊቱን ሲፈጽሙ እጅ ከፈንጅ በቁጥጥር ስር ያሉ ሲሆን በፈጸሙት ያልተገባ ወንጀል ምርመራ እየተደረገባቸው እንደሚገኝም ከአዲስ አበባ ኮሙኒኬሽን የተገኘው መረጃ ያመለክታል። ወደ ቀጣዩ መረጃዎችን ስናልፍ በማይናማር በኦንላይን የገንዘብ ማጭበርበር ላይ በግዳጅ ተሰማርተው የነበሩ 14 ኢትዮጵያውያን አዲስ አበባ መግባታቸው ተሰምተዋል። በተለያዩ የድንበር አስተላላፊዎችና ህገወጥ የውጭ ሀገር የስራ ስምሪት አከናዋኞች አማካኝነት ተጭበርብረው ከሀገር የወጡና በማይናማር ስካም ሴንተር ውስጥ ከቆዩ መካከል 14 ኢትዮጵያውያን ዛሬ ማለዳ አዲስ አበባ መድረሳቸው ተሰምተዋል። በታይላንድና ማይናማር የድንበር አዋሳኝ አካባቢዎች አጭበርባሪዎች ባቋቋሟቸው ለስካሚንግ ሴንተሮች ውስጥ የኦንላይን የገንዘብ ማጭበርበር ስራ ላይ በግዳጅ የተሰማሩ የተለያዩ ሀገር ዜጎች መኖራቸው በመታወቁና ከፍተኛ የሆነ ዘመቻ በመጀመሩ በህገወጥ ቡድኖች ስር ከነበሩ ኢትዮጵያውያን መካከል በተለያዩ ጊዜያት የተወሰኑ ኢትዮጵያውያን አምልጠው ታይላንድ መግባታቸውም ተነግሯል። ከህገወጥ ቡድኖቹ ነጻ የሆነና ታይላንድ በመግባት ወደ ሀገር ለመምጣት ድጋፍ ይጠባበቁ ከነበሩት መካከል የ14ቱ ወጪ በድርጅት ተሸፍኖ ወደ ኢትዮጵያ እንዲመጡ መደረጉን አጋዥ በመፈለግ የተባበረው አገር በቀል ድርጅት የስራ ኃላፊ ዳንኤል መለሰ መግለጻቸውን ሸገር ኤፍኤም ዘግቧል። ወደ ቀጣዩ መረጃዎችን ስናልፍ የእንግሊዝ መንግስት በደቡብ ሱዳን እየጨመረ የመጣውን ውጥረት ተከትሎ የኤምባሲውን የሰራተኞች ቁጥር መቀነሱን ገልጿል። በጁባ ያለው ኤምባሲ ክፍት እንደሆነና አምባሳደሩ ከቀሪዎቹ ጥቂት ሰራተኞች ጋር ስራቸውን ይቀጥላሉም ብሏል። የደቡብ ሱዳን መሪዎች በአስቸኳይ ሁኔታዎችን እንዲያረግቡና ተጨማሪ ብጥብጥ እንዳይፈጠር ኤምባሲው ጠይቋል። ዜጎቹ በደቡብ ሱዳን ለመቆየት ከመረጡ ይህንን የሚያደርጉ በራሳቸው ኃላፊነት መሆኑን ገልጾ የጉዞ ገደቡ እንደቀጠለና ዜጎችም ከጉዞ በፊት ይህንን እንዲከታተሉ ሲል አስታውቋል። ወደ መጨረሻው መረጃዎችን ስናልፍ 9ኛ ቀኑን በያዘው ዘመቻ አንድነት በጎንደር ግንባር ግለቱ ጠብቆ ቀጥሏል የሚል መረጃ ተሰምቷል። በደቡባዊ ጎንደር ቀጠና በስማዳና እስቴ ወረዳዎች ልዩ ስማቸው አጎና፣ አገዛና ዝንጀሮ ገደል በተሰኙ ቦታዎች የአፋጎ ሜጀር ጀነራል ውባንታ አባተ አንደኛ ኮር መቅደላ ብርጌድ፣ እስቴዴንሳ ብርጌድ፣ ስማዳ ሀገረ ቢዘን ብርጌድና አንዳቤት ብርጌዶችና የኮሩ ሌሎች ሻለቆች የአገዛዙ ሰራዊት ላይ በወሰዱት ጥቃት ሁለት ስንቅና የአገዛዙን ኃይል የጫነ ተሽከርካሪ ሙሉ በሙሉ እንደወደመና ከ75 በላይ የአገዛዙ ኃይል መደምሰሱን እንዲሁም በ10 የሚቆጠር የአገዛዙ ኃይል መቁሰሉን ኢትዮ 251 ሚዲያ ዘግቧል። ውጊያው አሁንም ተፋፍሞ መቀጠሉን በዘገባው ተካቷል። በሰሜን ምዕራባዊ የጎንደር ቀጠና በጠገዴ ወረዳ ቅራቅር ከተማ በአማራ ፋኖ አንድነት በጎንደር የጎቤ ክፍለ ጦር ጠራ ብርጌድም ቁጥጥር ስር መግባቱ ተሰምቷል ሲል የአማራ ፋኖ አንድነት በጎንደር መግለጫ አውጥቷል።